አሜሪካ በዓለም አቀፉ የነዳጅ ገበያ ላይ ሊከሰት የነበረውን አሰቃቂው የኃይል እጥረትና የኢኮኖሚ ውድቀት ለማስቀረት ስትል ላለፉት 3 ወራት ገደማ በታላቅ ሚስጥር የተካሄደ መጠነ ሰፊ ወታደራዊ የነዳጅ ማጓጓዣ ዘመቻ ስትፈጽም ቆይታለች የሚሉ የምርመራ ዘገባዎች ኢንቨስቲጌቲቭ ሪፖርቶች መውጣት ጀምረዋል። በየሌሊቱ እስከ 10 ሚሊዮን በርሚል ድፍድፍ ነዳጅ በሆርሙዝ ሰርጥ በኩል በስውር እንዲወጣ የተደረገው በዚህ ኦፕሬሽን የኢራንን ድንገተኛ የጦርነት ማቆም በመበጣጠስ የዓለም የነዳጅ ፍሰት መስመር እንዳይቋረጥ አድርጓል ተብሏል። ዘመቻው የተካሄደው የዋጋ ግሽበት የዓለምን ኢኮኖሚ እንዳያናጋና የኃይል አቅርቦቱም እንዳይዘጋ በተደረገም ከፍተኛ ስትራቴጂካዊ ውሳኔ ሲሆን ወታደራዊ ጥበቃ ካልተደረገለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊያሻቅብ እንደሚችልም የታሰበበት ነበር። የሚስጥራዊ ዘመቻ ይፋ የሆነው ሰሞኑን በወጡ አስተማማኝ መረጃ ምንጮች አማካኝነት ሲሆን አሜሪካ ከግንቦት ወር ጀምሮ እስከ 20 የሚደርሱ ግዙፍ የነዳጅ ጫኝ መርከቦችን ወይም ታንከሮችን በየሌሊቱ በታላቅ ጥንቃቄ በተሞላበት ስትራቴጂ የሆርሙዝ ሰርጥን ስታሳልፍ ነበር ተብሏል። የሆርሙዝ ሰርጥ ለዓለም አቀፍ የነዳጅ ንግድ ጀርባ አጥንት እንደመሆኑ መጠን በዚህ ቀጠና የሚደረግ ማንኛውም መስተጓጎል በመላው ዓለም ላይ አስከፊ የኢኮኖሚ ቀውስ ማስከተሉ አይቀሬ ነበር። አሜሪካ ይህንን ስጋት በመረዳት የባህር ኃይሏንና የአየር ኃይሏን አቀናጅታ በካርታው ላይ ወሳኝ የሆነውን የውሃ መስመር በቁጥጥር ስር ለማዋል የነዳጅ ማጓጓዝ ስራውን ስትከውን ከርማለች ነው የተባለው። ምንም እንኳን በዘመቻው የተጓጓዙ የነዳጅ መጠን ከጦርነቱ በፊት ከነበረው መደበኛ የፍሰት መጠን ግማሽ ያሉን ብቻ የሚሰፍን ቢሆንም የዓለምን የነዳጅ ገበያ ለማረጋጋትና ድንገተኛ የዋጋ ማሻቀቦች እንዳይፈጠሩ ለማድረግ የተጫወተው ሚና ግን ወደር የለውም። የኃይል እጥረት እንዳይከሰትና የጋዝ ማደያዎች ባዶ እንዳይቀሩ የተደረገው ይኸው ጥረት አሜሪካ በጂኦፖለቲካዊ ውጥረት ውስጥ እንኳን የዓለምን የኃይል አቅርቦት የማስከበር አቅሟን ያሳየችበትና በፋርስ ባህረ ሰላጤ ላይ ያላትን ወታደራዊ የበላይነትም ዳግም ያረጋገጠችበት አጋጣሚ ሆኖ ብቅ ብሏል። በዚህ ግዙፍ ዘመቻ ውስጥ የነበሩት ስትራቴጂካዊ አሰራሮች የንግድ መርከቦችን ደህንነት አስተማማኝ ለማድረግ የተዘረጉ ውስብስብ ስልቶችን ያካትቱ ነበር። እያንዳንዱ መርከብ ወደ ሰርጡ ከመግባቱ በፊት በጥብቅ ወታደራዊ ፍተሻና የኤሌክትሮኒክስ ጥበቃ ስር እንዲያልፍ ይደረጋል። የዓለም አቀፍ የነዳጅ ኩባንያዎች ከባህር ኃይሉ ጋር ሙሉ በሙሉ በመቀናጀት የተሰጣቸውን ሚስጥራዊ የጉዞ መስመርና የሰዓት ሰሌዳ በጥብቅ በመከተል የነዳጅ ፍሰቱ ሳይቋረጥ እንዲቀጥል የበኩላቸውን አስተዋጽኦ አበርክተዋል። ከዚሁ ጋር ተያይዞ የአሜሪካና የአጋሮቿ የደህንነት መዋቅሮች በፋርስ ባህረ ሰላጤ አካባቢ የሚገኙ የጠላት እንቅስቃሴዎችን በየደቂቃው በመከታተል ሊሰነዘሩ የሚችሉ ጥቃቶችን አስቀድመው የማክሸፍ ስራ ሲሰሩ ቆይቷል። የባህር ላይ ቅኝት የሚያደርጉ አይሮፕላኖችና የውሃ ውስጥ ሰርጓጆችን የውሃ ውስጥ ድሮኖችን የሚከታተሉ የላቁ ቴክኖሎጂዎችን በጥቅም ላይ በመዋላቸው የመርከቦቹ ጉዞ በሙሉ ደህንነቱ የተጠበቀ እንዲሆን አስችሏል ነው የተባለው። የአይነቱ የተቀናጀ ወታደራዊ እንቅስቃሴ በዘመናዊ የባህር ውጊያ ታሪክ ውስጥ አዲስ ምዕራፍን የከፈተ ክስተት ተደርጎም ተወስዷል። ይህ ኦፕሬሽን በዓለም አቀፍ ደረጃ በነዳጅ ዋጋ ላይ ሊከሰት ይችል የነበረውን ከፍተኛ የዋጋ ግሽበት በመግታት ረገድም የተጫወተው ሚና የረዥም ጊዜ አዎንታዊ ተጽዕኖን አሳድሯል። አውሮፓም እስያና አሜሪካ የሚገኙ ግዙፍ የማኒፋክቸሪንግ እና የትራንስፖርት ዘርፎችም ያለምንም መስተዋጎል ስራቸውን እንዲቀጥሉ ማስቻሉ የዓለምን ኢኮኖሚ ከከፋ ውድቀትን የታደገ ኦፕሬሽን ነበር። የዘመቻው ስኬት አሜሪካ በዓለም አቀፍ የኃይል ደህንነት ላይ ያላትን ቁልፍ ሚናና ጂኦፖለቲካዊ ተጽዕኖ የበላይነቷንም ዳግም ያጎላ ሆኖ አልፈዋል እየተባለን የሚገኘውና ይህንን ጨለማን ተገን በማድረግ ለወራት ሲካሄድ ነበር ብሎም የዓለምን የነዳጅ ገበያ ሁኔታን እንዳይወድቅ አድርጓል የተባለውን ድንቅ ኦፕሬሽን ዛሬ በልዩ ጥንቅራችን እንዳስሰዋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ ዝርዝር ጉዳዮችን እናነሳለን። በድጋሚ መልካም ቆይታ። የአሜሪካ የጦር አዛዦች የኢራን ቀጥተኛ ጥቃትና የባህር ላይ ፈንጂዎችን ለማምከን ሲሉ ለዘመናት የቆየውን መደበኛ የሆርሙዝ ሰርጥ መርከብ ማለፊያ መስመርን ሙሉ በሙሉ በመቀየር አዲስ ታክቲካዊ መንገድን ተከትለዋል። መርከቦቹ በደቡብ ኢራን አቅራቢያ የሚገኘውና ለጠላት ጥቃት እጅግ ተጋላጭ የሆነውን የተለመደውን የባህር መስመር በመተው ወደ ኦማን ሰሜናዊ የባህር ዳርቻን ተጠግተው እንዲጓዙ ተደርጓል። ይህ ታክቲካዊ አቅጣጫ ለውጥ በኢራን የባህር ኃይልና በሚሳኤል ጣቢያዎች የሚሰነዘሩን የቅርብ ርቀት ስጋት በከፍተኛ ሁኔታ የቀነሰና የመርከቦቹን የመትረፍ እድል ያጎለበተም ወሳኝ እርምጃ ነበር። በደቡብ ኢራን የባህር ዳርቻ በኩል የሚያልፈው ነባር መስመር ለኢራን አብዮታዊ ዘብ የባህር ኃይል ፈጣን ጀልባዎችና በባህር ዳርቻ ላይ ለተከሉ የጸረ መርከብ ሚሳኤሎች ቅርብ በመሆኑ ትልቅ አደጋን ያዘለ ነበር። ይህንን አደጋ የተረዱት የአሜሪካ ወታደራዊ ዕቅድ አውጪዎች መርከቦቹ የኦማንን የግዛት ውሃ ተከትለውና ለኦማን ሰሜናዊ የባህር ዳርቻዎች እጅግ ተጠግተው እንዲያልፉ የሚያስችል አዲስ የጉዞ ካርታ ነደፉ። ይህም የመርከቦቹን ጉዞ ከኢራን የራዳር እይታ ገደብ ውጭ እንዲሆን ወይም ጥቃት ለመሰንዘር የሚወስደውን ጊዜ እንዲያራዝ
እንዲያራዝመው በማድረግ የአሜሪካ መከላከያ ሰራዊት ምላሽ ለመስጠት በቂ ጊዜ እንዲያገኝ አደረገም። ይህ ጉዞ መስመር ለውጡ ከፍተኛ የማሰስና የባህር ጥልቀት የመለካት ስራዎች የጠየቀ ሲሆን የንግድ መርከቦቹ በተመረጠውና ድንጋያማ በሆነው የኦማን ዳርቻ በኩል በደህና እንዲያልፉ ለማድረግ ረዥም የዝግጅት ጊዜ እንደወሰደ ተነስቷል። አሜሪካ ከኦማን መንግስት ጋር በነበራት ድብቅ የዲፕሎማሲ ግንኙነት አማካኝነትም የባህር ክልሏን ለዚህ ሰብአዊና ኢኮኖሚያዊ ዘመቻ ጥቅም ላይ እንዲውል ማድረጓ የዘመቻውን ስኬታማነት በከፍተኛ ደረጃ እንደጨመረው ተነስቷል። የኦማን ሰሜናዊ ዳርቻ የባህር ጂኦግራፊያዊ አቀማመጥ ለመርከቦቹ ተፈጥሮአዊ ከለላ በመስጠት ረገድም ትልቅ አስተዋጽኦን አበርክቷል። በባህር ዳርቻው አካባቢ የሚገኙት ድንጋያማ መሬቶችን የኢራን የራዳር ሞገዶች በመርከቦቹ ትክክለኛ ቦታ እንዳይረዱ እንቅፋትን ፈጥሯል። ይህ ስትራቴጂካዊ አጠቃቀም የአሜሪካ ወታደራዊ መሐንዲሶችና የባህር ላይ ሀሳብ ቡድኖች አስቀድሞ ያደረጉትም ጥልቅ ጥናት ውጤት ነበር። በተጨማሪም የጉዞ መስመሩን በመቀየር በመርከቦቹ የምልከታና የኮሚኒኬሽን ስርዓቶች ላይ አዳዲስ አሰራሮችን መተግበርን ጠይቋል። መርከቦቹ ከኦማን የባህር ጥበቃ ኃይሎች ጋር በመቀናጀት የሚንቀሳቀሱበት ሚስጥራዊ ኮሚኒኬሽን ቻናል የተዘረጋ ሲሆን ይህም በማንኛውም አጠራጣሪ እንቅስቃሴ ወቅት ፈጣን የመረጃ ልውውጥ እንዲኖርን አስችሏል። ይህ የዲፕሎማሲና የወታደራዊ ታክቲክ ውህደት የዘመቻውን ስጋት በእጅጉም ቀንሶታል። ይህ አዲስ የባህር መንገድ መዘርጋቱ አሜሪካና አጋሮቿ በማንኛውም ድንገተኛ የፖለቲካዊና ወታደራዊ ቀውስ ወቅት አዳዲስ የሎጂስቲክስ መስመሮችን በፍጥነት የመፍጠር አቅማቸውን ያሳየ ሁነኛ ማሳያ ነበር። የኦማን መንግስት ስላሳየው ሚስጥራዊ ትብብርና ለአካባቢው ኢኮኖሚያዊ መረጋጋት ሲልም የወሰደው አወንታዊ አቋም የባህር ላይ ንግዱ ደህንነት ተጠብቆ እንዲቀጥል ወሳኝ አጋር ሆኖ አገልግሏል። በሺዎች የሚቆጠሩ ማይሎች ርቀት ላይ በሰሜን ካሮላይና በሚገኘው የታወቀው የፎርት ብራግ የአሜሪካ ወታደራዊ ማዘዣ ማዕከል የሚመራው ይህ ዘመቻ ዘመናዊ የሳተላይት መረጃዎችና የተቀናጀ የኮማንድ ሰንሰለትን በጥቅም ላይ አውለዋል። የፎርት ብራግ ልዩ ኦፕሬሽኖች ማዕከል እያንዳንዱን የነዳጅ ጫኝ መርከብ እንቅስቃሴ በሰከንዶች ልዩነት በቪዲዮና በራዳር እየተከታተለ ወታደራዊ ጥበቃ የሚያደርጉትን የጦር መርከቦችና አውሮፕላኖች በቅንጅት ሲመራ ቆይቷል። የስትራቴጂው ዋና መሪዎች በዋሽንግተንና በባህሬን ከሚገኘው የአሜሪካው ፊፍዝ ፍሊት የባህር ኃይል ኦር በቀጥታ በመገናኘት በየሌሊቱ የሚደረገውን የ10 ሚሊዮን በርሚል ነዳጅ ጉዞ በበላይነት አስተባብረዋል። ፎርት ብራግ የአሜሪካ የልዩ ኦፕሬሽኖች የውጊያ ታክቲክ እዝ ማዕከል በመሆኑ ይህ ውስብስብ የባህር ዘመቻ ለመምራትን ተመርጧል። ማዕከሉ የላቀ የሳተላይት መረጃዎችን፣ የሰው ሰራሽ አስተዋጽኦ ክትትሎችን፣ ቴክኖሎጂዎችንና የባህር ላይ ስጋት ትንተናዎችን በመጠቀም በእውነተኛ ጊዜ ሪል ታይም ውሳኔዎችን ያሰላል። እያንዳንዱ መርከብ ከየትኛው ወደብ ተነስቶ በየትኛው ሰዓት የሆርሙዝን ሰርጥ ማቋረጥ እንዳለበት የሚወሰነው በፎርት ብራግ ወታደራዊ ስትራቴጂስቶች ነበር። ከዚህ በተጨማሪም በማዕከሉ የሚገኙ ወታደራዊ መኮንኖች በየቀኑ የሚቀያየሩትን የኢራን ኃይሎች አስተላለፍና የድሮን ማስወንጨፊያ ጣቢያዎችን እንቅስቃሴን በጥብቅ በመከታተል ለመርከቦች የጉዞ ሰዓትና ፍጥነት መመሪያ ይሰጡ ነበር። የአይነቱ የርቀት ማዘዣ ስርዓት አሜሪካ በዓለም ላይ የትኛውን ቦታ ላይ የሚገኝ ወታደራዊና ስትራቴጂካዊ እንቅስቃሴን በከፍተኛ ብቃት ለመምራት ያላትን አቅም የሚያሳይ ሌላው ማረጋገጫ ሆኗል። በፎርት ብራግ የማዘዣ ማዕከል ውስጥ የተዘረጋው የሳይበርና የኤሌክትሮኒክስ ውጊያ ክፍል የኢራን የኮሚኒኬሽን መዋቅር ለማዳከምና የምልክት ጣልቃ ገብነት ወይም ጃሚንግ ለማድረግም ከፍተኛ ስራን ሰርቷል። ይህም የኢራን ወታደራዊ እዝ ለመርከቦቹ እንቅስቃሴ ፈጣን ምላሽ እንዳይሰጥና ትክክለኛ መረጃ እንዳያገኙ በማድረግ በስውር ዘመቻው ስኬት ላይ ወሳኝ ሚናን ተጫውቷል። ከዚሁ ጋር ተያይዞ በባህሬን ከሚገኘው የፊፍዝ ፍሊት ማዕከል ጋር ያለውን የቀጥታ የመረጃ ልውውጥ በሰከንዶች ውስጥ ውሳኔዎችን ለማስተላለፍም የሚያስችል ነበር። የአካባቢው የተሰማሩ የጦር መርከቦችና የጥበቃ አውሮፕላኖች ከፎርት ብራግ በሚደርሳቸው ትክክለኛ መረጃ መሰረት ሊከሰቱ የሚችሉ ጥቃቶችን አስቀድመው በመመከትና መከላከልን ችሏል። በማዕከሉ የተገበረው ይህ ዘመናዊ የርቀት መቆጣጠሪያ ስርዓት ወደፊቱን የጦርነትና የባህር ጥበቃ ስትራቴጂም ሙሉ በሙሉ የለወጠ ተደርጎ ይወሰዳል። የሰው ሰራሽ አስተውሎትና የሳተላይት ቴክኖሎጂዎች ውህደት ወታደራዊ ውሳኔዎች በጥራትና በፍጥነት እንዲወሰዱ በማድረግ የጠላትን እንቅስቃሴ ከማቀናጀት ባሻገር የመከላከያ ጋሻውን አስተማማኝ እንዲሆንም አድርጎታል። የነዳጅ መርከቦቹ የኢራን ዘመናዊ ራዳሮች፣ የባህር ላይ ቅኝት አውሮፕላኖችና የካሚካዜ ድሮኖችን ኢላማ እንዳይሆኑ ለማድረግ ሲሉ የዓለም አቀፍ የባህር ላይ ሕግ የሚያስገድደውን የቦታ አመላካች ወይም ትራንስፖንደርስ መሳሪያዎችን ሙሉ በሙሉ አጥፍተው በጨለማ ሲጓዙ ነበር። የኤአይኤስ የቦታ ማሳወቂያ መሳሪያዎችን ማጥፋት መርከቦቹ በዲጂታል የባህር ካርታዎች ላይ እንዳይታዩ በማድረግ እንደ ሻዶው መርከብ ወይም መንፈስ መርከብ በጨለማ እንዲንቀሳቀሱም ያስችላቸው ነበር። ይህ ታክቲክ መርከቦቹን ከኢራን የርቀት ጥቃት የመጠበቅ ከፍተኛ ድርሻ የነበረው ቢሆንም ግን በጨለማ የሚጓዙት መርከቦቹ እርስ በርስ እንዳይጋጩ ከፍተኛ ጥንቃቄና ወታደራዊ የአቪዬሽን መመሪያን የጠየቀ ነበር። የቦታ አመላካች መሳሪያዎችን ማጥፋት በሁለት በኩል ስለታም ቢላዋ እንደመሆኑ መጠን የንግድ መርከቦቹም በራሳቸው መካከል ግጭት እንዳይፈጠር ከፍተኛ ስጋት ደቅኖም ነበር። ነገር ግን አሜሪካ በዘመናዊ የኢንፍራሬድ የሌሊት እይታ ቴክኖሎጂዎች የታጠቁ የጥበቃ አውሮፕላኖችን በመጠቀም መርከቦቹን በጨለማ ውስጥ የመራች መስመራቸው
መስመራቸውን እንዲጠብቁ አድርጋለች። መርከቦቹ ምንም አይነት መብራት ሳያበሩና ምንም አይነት የሬዲዮ ሞገድ ሳይለቁ ሙሉ በሙሉ ድምጽ አልባ በሆነ መንገድ በየሌሊቱ ሆርሙዝን ሲያቋርጡ ነበርም ነው የተባለው። ኢራን በበኩሏ የባህር ላይ እንቅስቃሴዎችን ለማወቅ የምትጠቀምባቸው የራዳር ጣቢያዎቿ ባዶ ስክሪን ብቻ እንዲያዩ የተደረገ ሲሆን ይህም የኢራን ሚሳኤልና ድሮን ኦፕሬተሮች ኢላማዎችን በትክክል ለይተው እንዳይመቱም ትልቅ እንቅፋት ፈጥሮባቸዋል። ይህ ስውርነት ታክቲክ አሜሪካ በዘመናዊ ኤሌክትሮኒክስ ውጊያና በባህር ላይ ስውር እንቅስቃሴዎች ላይ ያላትን የላቀ ልምድ ያሳየበት ክስተትም ነው የሆነው። የስውርነቱ ታክቲክ ስኬታማ እንዲሆን የመርከቦቹ ሰራተኞች ልዩ የስልጠና ኮርሶችን እንዲወስዱ ተደርጓል። በጨለማ ውስጥ የመርከብ አሳን ማድረግ፣ የኤሌክትሮኒክስ ድምጾችን መቆጣጠርና ድንገተኛ አደጋ በሚከሰትበት ጊዜ ያለ ሬዲዮ ግንኙነት ምልክቶችን መለዋወጥ የሚያስችሉ ልዩ ታክቲኮችን በጥቅም ላይ ውለዋል። ይህ የጨለማ ጉዞ በየሌሊቱ መከናወኑ የኢራንን ወታደራዊ ጥቃቶች አቅጣጫቸውን እንዲስቱና ኢላማቸውን በውሃ ላይ ባዶ ቦታዎች ላይ እንዲያደርጉ ማስገድዷቸዋል። የኢራን የክትትል አይሮፕላኖች በባህር ላይ ምንም አይነት እንቅስቃሴ ማግኘት ባለመቻላቸው አብዛኞቹ ጥቃቶች ያለምንም ስኬት እንዲቀሩም አድርጓቸዋል። ይህ የስውርነት ስትራቴጂ በንግድ መርከቦች ታሪክ ውስጥም ታይቶ የማይታወቅ ወደፊቱም በከፍተኛ የውጥረት ቀጠናዎች ውስጥ ለሚንቀሳቀሱ የመርከብ ድርጅቶች እንደ አዲስ የመከላከያ ሞዴል ሆኖ የሚያገለግልም ታክቲካዊ ስኬት ሆኖ ቀርበዋል። እያንዳንዱ የነዳጅ ማጓጓዣ ዘመቻ በታላቅ የጦር አይሮፕላኖች፣ በሄሊኮፕተሮችና በዘመናዊ የጦር መርከቦች ጥብቅ የአየርና የባህር ላይ ከበባ የሚከናወን ሲሆን ይህም ማንኛውም አይነት ድንገተኛ ጥቃት በቅጽበት ለመመከት የሚያስችል ነበር። በየሌሊቱ የሚካሄደው ይህ ዘመቻ የአሜሪካ ኤፍ35 እና ኤፍ ወይም ኤ18 የጦር አይሮፕላኖችን፣ ኤች60 እንዲሁም ሃውክ ሄሊኮፕተሮችን እንዲሁም የኤጂስ ሚሳኤል መከላከያ የጦር መርከቦችን በጥንድ በመመደብ መርከቦቹን ሲከላከሉ ነበር ተብሏል። ይህ ባለብዙ ሽፋን የደህንነት ጋሻ በኢራን በኩል የሚቃጣውን ማንኛውም ስጋት ገና ከመነሻው ለማስወገድ ታስቦ የተዘረጋ እንደነበርም ተነስቷል። የአየር ጥበቃው በሰማይ ላይ ያለማቋረጥ በሚዞሩ የነዳጅ ጫኝ አይሮፕላኖች ወይም ኤር ሪፊውለርስ የሚደገፍ ሲሆን የጦር አይሮፕላኖቹ ለሰዓታት ያህል በአየር ላይ በመቆየት የቀጥታ ስጋት ቅኝት ማካሄድን ስለመቻላቸው ተነስቷል። ሄሊኮፕተሮቹ ደግሞ ወደ ነዳጅ መርከቦቹ ለመጠጋት የሚሞክሩትን የኢራን ፈጣን ጥቃት ጀልባዎችን በቅርብ ርቀት ለመከታተልና አስፈላጊ ከሆነ እርምጃ ለመውሰድ ዝግጁ ሆነው በመርከቦቹ አቅራቢያ ይበሩ ነበር ተብሏል። በባህር ላይ የተሰማሩት የጥፋት መርከቦች ወይም ዲስትሮየሮች በበኩላቸው እጅግ የላቁ የራዳር ስርዓቶችን በመጠቀም በውሃ ውስጥ የሚንቀሳቀሱ የኢራን የባህር ውስጥ ፈንጂዎችን የመቃኘት ስራን አከናውነዋል። ይህ ሁሉ አሰላለፍ የሚያሳየው አሜሪካ ለዚህ ኦፕሬሽን ስኬታማነት ምን ያህል ግዙፍ ወታደራዊ ሀብትና ዝግጅት እንደመደበችና ለነዳጅ መርከቦቹ ደህንነት የሰጠችውን ከፍተኛ ትኩረትም ነው የሚያሳየው። የባህር ላይ ጥበቃ አሰላለፉ ልዩ የውሃ ውስጥ ቅኝት የሚያደርጉ መሳሪያዎችንም ያካተተ የነበረ ሲሆን ኢራን የባህር ውስጥ ፈንጂዎችን የመርከቦቹ አካል እንዳይነኩ ለማድረግ ልዩ የቦምቦች ክትትል ስራዎችም ሲሰሩ እንደነበሩ ተነስቷል። ከዚህ በተጨማሪ የአየር ጥበቃው በየአካባቢው ከሚገኙ የአሜሪካ ወታደራዊ ጦር ሰፈሮች በቀጥታ የተገናኘ በመሆኑ ተጨማሪ የጦር አይሮፕላኖች በደቂቃዎች ውስጥ ወደ ስፍራው ደርሰው ጥቃት ማካሄድ የሚችሉበት አቅምም ነበራቸው። ይህ ባለብዙ ደረጃ የመከላከያ ስርዓት የኢራንን ኃይሎች ምንም አይነት ክፍተት እንዳያገኙ ስለማድረጉም ነው የተነሳው። በአጠቃላይ ይህ የተዘረጋው የአየርና የባህር ጋሻ ወታደራዊ ኃይልን በከፍተኛ ቅንጅት መጠቀም እንደሚቻል ያሳየና የዓለምን የነዳጅ መስመር ለማስከበር የተደረገው ጥረት ምን ያህል የላቀ የታክቲክ ዝግጅት እንደነበረው የሚያረጋግጥም ነው። ምንም እንኳን የአሜሪካ ኦፕሬሽን በከፍተኛ ሚስጥርና በጥንቃቄ የተመራ ቢሆንም ኢራን አልፎ አልፎ መርከቦችን ለመምታት የሞከረችባቸው በርካታ የድሮንና የሚሳኤል ጥቃቶችም የአሜሪካ የአየርና የባህር መከላከያ ኃይሎች በአየር ላይ መተው ጥሏቸዋልም ተብሏል። ኢራን አብዮታዊ ዘብ የላካቸውን በርካታ ሻሂድ ካሚካዜ ድሮኖችና የባህር ዳርቻ የጸረ መርከብ ክሩዝ ሚሳኤሎችን የአሜሪካ ጦር መርከቦችና ኤፍ35 እንዲሁም ሌሎች የጦር አይሮፕላኖች ወደ ነዳጅ መርከቦቹ ሳይደርሱ በቅርብ ርቀት አክስሟቸዋል ተብሏል። እነዚህ የሰማይ ላይ ግጭቶች ዘመቻው ምን ያህል እውነተኛና አደገኛ የጦርነት ቀጠና ውስጥ የተካሄደ መሆኑን የሚያስረዱ ናቸው። ኢራን በተለይም በሌሊት አጋጣሚዎችን በመጠቀም ድንገተኛ ጥቃቶችን ለመሰንዘር የሞከረች ቢሆንም ዓላማዋ እንደ አሜሪካ ገለጻ ከሆነ የዓለም የነዳጅ ገበያ ማናጋት በምዕራባውያን ላይ የኢኮኖሚ ጫናን ማሳደር ነበር። ነገር ግን የአሜሪካ የቅድመ ማስጠንቀቂያ ሳተላይቶችና የአየር ላይ ራዳሮች የኢራን ሚሳኤሎች ከተወነጨፉባቸው ቅጽበት ጀምሮ አቅጣጫቸውን በመከታተል መከላከያ ሚሳኤሎች እንዲተኮሱባቸው አድርገዋል ነው የተባለው። በእነዚህ ፍልሚያዎች ወቅትም አንድም የነዳጅ ጫኝ መርከብ ከባድ አደጋ ያላጋጠመው ሲሆን ይህም የአሜሪካን የአየርና የባህር መከላከያ ስርዓት ውጤታማነት በተግባር ያረጋገጠ ነው። ሆኖም ግን የኢራን ጥቃቶች አለማቋረጥ ዘመቻው ላለፉት 3 ወራት በከፍተኛ ስጋትና በሙሉ ዝግጁነት ውስጥ እንዲከናወን አስገድዷል። የሰማይ ላይ ፍልሚያዎቹ የተካሄዱት በከፍተኛ ኤሌክትሮኒክስ የቴክኖሎጂ የታገዙ አይሮፕላኖችን በመጠቀም ስለነበር ለምሳሌ የአሜሪካ ኤፍ35 አይሮፕላኖች የኢራን ድሮኖችን ሳይታዩ በሩቅ ርቀት የማጥፋት አቅማቸው በተግባር ያሳዩበት አጋጣሚም ሆኖ ነው ያለፈው። በሌላ በኩል የኢራን የክሩዝ ሚሳኤል ጥቃቶች በአሜሪካ ኤጂስ መከላከያ መርከቦች በተተኮሱ ሚሳኤሎች አማካኝነትም በሰማይ ላይ እንዲፈነዱ ተደርገዋል ተብሏል። ይህም በመርከቦቹ ላይ ሊደርስ የሚችለውን ውድመትና የነዳጅ መፍሰስ አደጋ ሙሉ በሙሉ
ያስቀረ አጋጣሚ ነበር። እነዚህ ግጭቶች በሰማይ ላይ ቢካሄዱም በምድር ላይ ያለው የነዳጅ ገበያ እንዳያናጉ ሲባል ዝርዝሮቻቸው በሚስጥር ተይዘው ቆይተዋልም ተብሏል። ይህም አሜሪካ ቀውሱን የመቆጣጠርና የኢኮኖሚ መረጋጋትን የመጠበቅ ከፍተኛ ዲፕሎማሲያዊና ወታደራዊ ብቃቷንም አሳይቷል ነው የተባለው። በዚህ ሚስጥራዊ ዘመቻ የተጓጓዙ የነዳጅ መጠን ከጦርነቱ በፊት ከነበረው መደበኛ ፍሰት ጋር ሲነጻጸር 50% ቅናሽ ያሳየ ቢሆንም ይህ መጠን አጠቃላይ የዓለምን የኃይል ገበያ ካልጠበቀው ውድቀትና የዋጋ ንረት ለመታደግ ግን በቂ ነበር። ከጦርነቱ በፊት በቀን በሆርሙዝ ሰርጥ በኩል ያልፍ የነበረው የነዳጅ መጠን ከፍተኛ የነበረው ቢሆንም አሁን በየሌሊቱ እየተጓጓዘን የተባለው 10 ሚሊዮን በርሜል ነዳጅ እስያ፣ አውሮፓና አሜሪካ የሚገኙ ግዙፍ ኢንዱስትሪዎች እንዳይቆሙና የኃይል አቅርቦቱ እንዳይቋረጥ በማድረግ ረገድ የራሱን ሚና ተጫውተዋል። መጠኑ አነስተኛ ቢሆንም ወሳኝ የሆነ የነዳጅ ፍሰት በገበያው ላይ የነበረውን ስነልቦናዊ መደናገጥ በመቀነስ ረገድ ግን ትልቅ አስተዋጽኦን አበርክቷል። የነዳጅ ባለሙያዎች እንደሚናገሩት ከሆነ ይህ 10 ሚሊዮን በርሜል ነዳጅ ባይጓጓዝ ኑሮ የዓለም የድፍድፍ ነዳጅ ዋጋ በአንድ በርሜል እስከ 150 ወይም $200 ድረስ ሊያሻቅብ ይችል እንደነበረ ይገምታሉ። ይህ ደግሞ በታዳጊና በበለጸጉ ሀገራት ላይ ከባድ የዋጋ ግሽበትን በማስከተል የዓለምን ኢኮኖሚ ወደ ከፋ ድቀትን ይከተው ነበር። ስለሆነም አሜሪካ በግማሽ አቅም ቢሆንም የሆርሙዝን የነዳጅ መስመር ክፍት አድርጋ ማቆየቷ የዓለም አቀፍ አቪዬሽን፣ የትራንስፖርትና የማኒፋክቸሪንግ ዘርፎች ያለምንም መቆራረጥ ስራቸውን እንዲቀጥሉ አስችሏል። የስትራቴጂካዊ እርምጃ አሜሪካ በጂኦፖለቲካዊ ውጥረቶች ወቅት የዓለምን ኢኮኖሚያዊ ደህንነት ለመጠበቅ የምትወስደውን ተግባራዊ እርምጃን ያሳያል። የነዳጅ ፍሰቱ ግማሽ ያህሉ እንኳን መከናወኑ በዓለም አቀፍ የፋይናንስ ገበያዎች ላይ መተማመንን ፈጥሯል። ግዙፍ ኩባንያዎች የኃይል እጥረት አያጋጥምም በሚል እምነትም እንቅስቃሴያቸውን ያለ ፍርሃት እንዲቀጥሉ አስችሏቸዋል። የነዳጅ አቅርቦቱ ወደ ተለያዩ ክፍለ ዓለማት ፍትሃዊ በሆነ መንገድ እንዲሰራጭ የተደረገ መሆኑ ደግሞ የኃይል እጥረት በብዛት በሚያጋጥማቸው በማደግ ላይ ባሉ ሀገራት ላይ ሊደርስ የሚችለውን ከባድ የኢኮኖሚ ጉዳት ቀንሶታል። ይህ የተገኘው የ50% ምርት ተአምር የጦርነት ጊዜ ሎጂስቲክስ ስኬት ተደርጎም የሚወሰድ ሲሆን አነስተኛ ሀብትንና ከፍተኛ ስትራቴጂን በመጠቀም ትልቅ የኢኮኖሚ ውድቀትን መከላከል እንደሚቻልም ማረጋገጫ ሆኖ ብቅ ብለዋል። ኢራን የሆርሙዝ ሰርጥ እንደዋና የፖለቲካና የወታደራዊ መደራደሪያ ካርድ በመጠቀም የዓለም የነዳጅ ፍሰት በመዝጋት በምዕራባውያን ላይ ጫና ለመፍጠር ያቀደችው ስትራቴጂ የአሜሪካ ስውር ዘመቻ አክሽፎባታል ቢባልም ማጋነን አይሆንም። የኢራን ወታደራዊ እቅድ አውጪዎች የሆርሙዝን ሰርጥ በመዝጋት የዓለም የነዳጅ ዋጋ በመስቀል ምዕራባውያን በኢራን ላይ የጣሉት ማዕቀብ እንዲያነሱ ወይም ወታደራዊ እርምጃዎችን እንዲገቱ ማስገደድ ነበር ፍላጎቷ። ነገር ግን የአሜሪካ ፈጣንና ስውር ምላሽ የኢራንን የባህር ማነቆ ስትራቴጂ ዋጋ አልባ በማድረግ ወታደራዊ አስተላለፉ ላይ የበላይነትን እንድትቀዳጅም አድርጓታል። የኢራን አብዮታዊ ዘብ በባህር ላይ የሚያደርጋቸውን ትንኮሳዎችና የመርከብ እገታዎች ቀደም ሲል በነበሩ ዓመታት ስኬታማ የነበሩ ቢሆንም በዚህኛው ዘመቻ ግን የአሜሪካን የተቀናጀ የጥበቃ ጋሻ መስበር ሳይችሉ ቀርቷል። ኢራን የነዳጅ መርከቦቹ ጉዞ በሙሉ አቅሟ ማስተዋጎል አለመቻሏ በቴህራን ወታደራዊ ክበቦች ዘንድም ከፍተኛ ቅሬታና መደናገርን የፈጠረ ሲሆን የስውር ዘመቻው መጋለጥ ደግሞ የኢራን የራዳር ክትትል ድክመትን ይፋ አድርጎታል። የምዕራባውያን ሀገራትና የአረብ ባህረ ሰላጤ ሀገራት የአሜሪካን እርምጃ በስውር የደገፉትም ሲሆን ይህም የኢራን ቀጠናዊ ተጽዕኖ እንዳይጎለብትና የነዳጅ ኤክስፖርታቸው እንዳይቋረጥ አግዟቸዋል። በዚህም ምክንያት የኢራን የባህር ማነቆ ስትራቴጂ በዲፕሎማሲያዊና በወታደራዊ መስክም ተሸናፊ ሆኗል የሚል ነጥብ እንዲነሳ አድርጓል። ኢራን እቅድ የነበረው የምዕራባውያን የኢኮኖሚ ህመም በመጠቀም የፖለቲካ ድል ማስመዝገብ የነበረ ቢሆንም የአሜሪካ ወታደራዊ ምላሽን የፖለቲካ ካርድ ከእጇ በመንጠቅ አቅሟን ሊያሳጣው ችሏል። የአረብ ባህረ ሰላጤ ሀገራትም ከዚህ ስውር ዘመቻ በኋላ ከቴህራን የሚመጣውን የደህንነት ስጋት ለመመከት ከአሜሪካ ጋር ያላቸውን የደህንነት ትብብር ይበልጥ አጠናክረዋል። ይህም ወደፊት የቀጠናው ስትራቴጂካዊ አሰላለፍ ላይ ትልቅ ለውጥን አምጥቷል። ኢራን በባህር ማነቆነት ለመጠቀም ያሰበችው የሆርሙዝ ሰርጥን አሜሪካ በዘረጋችው ብልህ ወታደራዊ ስትራቴጂ ምክንያት ፍጹም አቅም አልባ እንዲያደርጋትና የምዕራባውያን የፖለቲካ የበላይነት እንዲረጋገጥም እያደረገ ይገኛል። ይህ ዘመቻ በፕሬዚዳንት ዶናልድ ትራምፕ አስተዳደር ቀጥተኛ ትዕዛዝ የተጀመረና ከፍተኛ የፖለቲካ ውሳኔ የታከለበት ሲሆን ዓላማውም በጦርነቱ ምክንያት በዓለም አቀፍ ደረጃ ሊከሰት የሚችለውን የነዳጅ ዋጋ ንረትን መግታት ነበር። የትራምፕ አስተዳደር የውስጥ የነዳጅ ዋጋ መጨመር በሀገር ውስጥ ኢኮኖሚና በፖለቲካዊ ተቀባይነታቸው ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የነዳጅ መስመሩ በማንኛውም ዋጋ ክፍት ሆኖ እንዲቀጥል ወታደራዊ መመሪያን አስተላልፈዋል። ይህ ውሳኔ አሜሪካ በባህር ማዶ የምታደርገውን ወታደራዊ ድጋፍ ከሀገር ውስጥ ኢኮኖሚያዊ ደህንነት ጋር ያጣመረበትም ሁነኛ ማሳያ ነው። ፕሬዚዳንት ትራምፕ በስልጣን ዘመናቸው የኢራንን የኒውክሌርና የፖለቲካ አቋም ለመግታት የተከተሉት ከፍተኛ ጫና ወይም ማክሲመም ፕሬሸር ፖሊሲ አካል የሆነው ይህ ዘመቻ አሜሪካ ለወዳጆቿና ለዓለም ገበያ ዋስትና ለመስጠት ዝግጁ መሆኗንም ያሳየ ነው። ዘመቻው በሚስጥር እንዲያዝ የተደረገበት ዋና ምክንያትም ከኢራን ጋር የሚደረገውን ቀጥተኛ የጦርነት ግጭት ላለማስፋፋትና በገበያው ላይ አላስፈላጊ መደናገጥ
መደናገጥን ላለመፍጠር ታስቦ ነው። በትራምፕ አስተዳደር የተወሰደው ይህ አቋም አሜሪካ በፋርስ ባህረ ሰላጤ ያላትን ወታደራዊ የበላይነት ዳግም ያረጋገጠም ሲሆን የፔትሮ ዶላር የበላይነትና የዓለም አቀፍ የነዳጅ ንግድ ደህንነት እንዲጠበቅም ከፍተኛ ሚናን ተጫውቷል። የውሳኔው ዳራ ከሀገር ውስጥ ፖለቲካ ጋር የነበረው ቁርጠኝነት ከፍተኛ ነበር። በትራምፕ አስተዳደር ወቅት የነዳጅ ዋጋ መጨመር በምርጫ ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመከላከል ሲባል ወታደራዊ እርምጃው ቅድመ ሁኔታ ተደርጎ ተወሰደ። ከዚሁ ጋር ተያይዞ አሜሪካ ከአጋሮቿ ጋር ያላትን የረጅም ጊዜ ኢኮኖሚና የደህንነት ስምምነት ለማስከበር የወሰደችው እርምጃ በዓለም አቀፍ ዲፕሎማሲ ላይ አዎንታዊ ምላሽን አግኝቷል። አሜሪካ አሁንም የዓለም አቀፍ የነዳጅ መስመሮች ዋና ጠባቂ መሆኗንም ያረጋገጠችበት ሆኖ ነው ያለፈው። ስናጥቃለው ግን የተከበራችሁ የገበያ ግሎባል ተከታታዮቻችን ስውር የነዳጅ ማጓጓዣ ዘመቻው ይፋ መውጣቱ በፋርስ ባህረ ሰላጤ ያለውን የኃይል ጂኦፖለቲካ ሙሉ በሙሉ የቀየረው ሲሆን ወደፊት በሆርሙዝ ሰርጥ ለሚደረጉ የባህር ላይ ንግዶች አዲስ ወታደራዊ ጥበቃ ቴምፕሌት ሆኖም ተቀምጧል። ይህ ዘመቻ በወታደራዊ ጥበቃ የተደገፈ የነዳጅ ማጓጓዣ ስራ እስከ መቼ ሊቀጥል ይችላል የሚለውን ጥያቄ ያስነሳ ቢሆንም ኢራንም የታክቲክ ለውጦችን በማድረግ አዳዲስ የጥቃት ስልቶችን ልትከተል የምትችልበትን እድል ከፍ አድርጎታል። ወደፊቱ የሆርሙዝ ሰርጥ ደህንነት በዲፕሎማሲያዊ መፍትሄዎች ካልተደገፈ በስተቀር ግን በወታደራዊ ጥበቃ ብቻውን ዘላቂ ሰላም ሊያመጣ እንደማይችል ባለሙያዎች እያስረዱ ነው ያሉት። በተጨማሪም የአጋጣሚ የዓለምን ሀገራት በሆርሙዝ ሰርጥ ላይ ያላቸውን የነዳጅ ጥገኝነት እንዲቀንሱና አማራጭ የነዳጅ ማጓጓዣ መስመሮችን እንዲፈልጉም ትልቅ መነቃቃትን ፈጥሯል። የሳውዲ አረቢያና የተባበሩት አረብ ኤምሬትስ የየብስ የነዳጅ ቧንቧዎች ማስፋፋትና የታዳሽ ኃይል አማራጮችን ማፋጠንም የወደፊቱ የኃይል ሴክተር ትኩረት የሚሆንበት አጋጣሚ ተፈጥሯል። እናጥቃለው ላለፉት 3 ወራት በሚስጥር ሲካሄድ የቆየው ይህ የአሜሪካ የሆርሙዝ ኦፕሬሽን የዓለምን ኢኮኖሚ ከጥፋት የታደገም ታላቅ ወታደራዊ ስኬት ቢሆንም በቴህራንና በዋሽንግተን መካከል ያለውን ውጥረት ሳይፈታ እስከቀጠለ ድረስ ግን የፋርስ ባህረ ሰላጤ አሁንም የዓለም ስትራቴጂካዊና ወታደራዊ ስጋት ማዕከል ሆኖ እንደሚቀጥል ምንም ጥርጥር የለውም። ወደፊቱ የኃይል አሰላለፍ የቻይናና የሩሲያ ሚናም የሚያካትት ይሆናል። ሁለቱ ሀገራት በፋርስ ባህረ ሰላጤ ያላቸውን የኢኮኖሚና የደህንነት ፍላጎት ለማስከበር በሚያደርጉት ጥረት የአሜሪካን ሙሉ የበላይነት ለመፎካከር አዳዲስ ስትራቴጂዎችን ሊከተሉ ይችላሉ። ሁኔታ የዓለም ሀገራት የኃይል አቅርቦታቸውን ለማበራከትና ወደ ታዳሽ የኃይል ምንጮች የሚያደርጉትን ሽግግር ለማፋጠንም ተጨማሪ ግፊት ያደርግባቸዋል። የሆርሙዝ ሰርጥ ተጋላጭነት ለዓለም አቀፍ ኢኮኖሚ ትልቅ ትምህርት ሆኖ የሚያገለግል ነው የሚሆነው። ይህ በሚስጥር የተካሄደው ኦፕሬሽን የአጭር ጊዜ የነዳጅ ቀውስን ቢታደግም የቀጠናው ዘላቂ ሰላም የሚረጋገጠው በታላላቅ ኃይሎች መካከል በሚደረግ እውነተኛ ዲፕሎማሲያዊ ንግግርና የደህንነት ስምምነት ብቻ መሆኑ ግን ቁልፍ ጉዳይ ሆኖ የሚቀመጥ ነው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁም የገበያ ግሎባል ተከታታዮቻችን አብራችሁን በመቆየት ስላደመጣችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ ታስቀምጡልኝ ጋብዤ እዚህ ጋር እሰናበታለሁ። ሰላም።